እንደተመለከትነው ሮማን የእድልን እናት ፎቶ አይታ ራሷን ስታለች። ሁሉም ተሰብስበው ወደ ሆስፒታል ወስደዋታል። ገነትም ምን ሆና እንደሆነ ራሷን የሳተችው ግራ ገብቷታል። ነገር ግን ሮማንን ያያት ዶክተር የከፋ ነገር እንደሌለ ይነግራቸዋል። በተጨማሪም አንዳንድ ነገሮችን ማለትም ራሷን እንድትስት ሊያደርጓት ይችላሉ ተብለው የሚገመቱ ነገሮችን ማሚን ይጠይቃታል። ማሚ ግን ምንም እንደሌለ ትነግራቸዋለች። የዛሬው ሁኔታ ግን ከድንጋጤ የተነሳ እንደሆነ ዶክተሩ ሲያስረዳ ተመልክተናል። ምን ይሆን እንደዚህ ራሷን ሊያስታት የቻለው? እድልም በሆነው ነገር በጣም ግራ ተጋብታለች። ቢንያምም ሁኔታውን ለመረዳት ያደረገው ጥረት እድልን ብዙም ደስ አላሰኛትም። ምክንያቱም በጥርጣሬ አይን የተመለከታት ስለመሰላት፣ ደግሞም የሚረዳት ችግሯን የሚካፈላት አንድ አለኝ የምትለው ሰው ቢንያም ነውና ይሄ እይታው ብዙም ምቾት እንዳልሰጣት ተመልክተናል። ሮማንም ከነቃች በኋላ የመታመሟን ምክንያት ለማወቅ እህቷ ማሚ ለጠየቀቻት ጥያቄዎች ትክክለኛ መልስ ከመስጠት ይልቅ ተቸግራ በነበረበት ወቅት በቂ ምግብ ሳታገኝ ስለቀረች ምናልባት በዛ ምክንያት ተጎድቼ ሊሆን ይችላል ስትል ተመልክተናታል። ያው የተናገረችው ነገር ማሚ ጋር ውሃ ባያነሳም ብቻ ሮማን ደህና እንደሆነችና ወደ ቤት መሄድ እንደሚችሉ ተናግራ ወደ ቤት መጥተዋል። ማሚም የእድልን ሻጣ ተመልክታ ምን እንደሆነ ስትጠይቅ እድል ልትሄድ እንደሆነ ትናገራለች። ማሚም ላትሄድ ቃል ገብታላት እንደነበር ስትጠይቃት ልክ እንደሆነ፣ ነገር ግን ቃሉ የሚሆነው ማሚ እዛ እንድትቆይ ፍላጎት እስካሳየችበት ሰዓት ድረስ ብቻ እንደሆነ ትመልሳለች። ያው በተፈጠረው ነገር ማሚ ተናዳባት እንደነበር እናም ደግሞ ፊት ነስታት እንደነበር ተመልክተናል። ለዛም ነው እድል ጓዟን ጠቅልላ ለመሄድ የወሰነችውም የተነሳችውም። ሮማን አሁንም ባየችው ፎቶ ውስጧ ተረብሿል። እድልንም ድጋሚ የእናቷን ፎቶ እንድታሳያት ስትጠይቃት እድል ግን ድጋሚ እንዳትወድቂ ፎቶውን ላሳይሽ አልችልም ስትላት ተመልክተናል። ነገር ግን ሮማን ደጋግማ ስትጠይቃት ስታሳያት ተመልክተናል። ከፎቶዋ ጋርም የሆነ ግንኙነት እንዳላት ሁኔታዋ ያስታውቃል። በሀሳብ ጭልጥ ብላ ጠፍታለች። ቢንያምም ይመጣና ይሄን ነገር ይጠይቃታል። አጥብቆም የእድል እናት ፎቶ እንዴት ራሷን ሊያስታት እንደቻለ አጽንኦት ሰጥቶ በጥርጣሬ አይን ይመለከታታል። እድልንም ከዚህ በፊት ታውቃት እንደሆነም ይጠይቃታል። እሷ ግን ይሄን ጥያቄ ሲያነሳባት እየተደናበረች ቢሆንም ነገሩን ለማስቀየስ ትሞክራለች። እድልንም እንደማታውቃት፣ የሚኖሩበትን ቦታ ክፍለ ሀገርና ከተማ እንደሆነ፣ ያው ግን የሚሳካላት አይመስለኝም። እንዳመማትና እንዲተዋት ስትጠይቀው ተመልክተናል። እንግዲህ ይህን የምታደርገው ከሚመጡባት ጥያቄዎች ለመሸሽ ስትል ብቻ እንደሆነ ግልጽ ነው። ሮማን አሁንም ያየችው ፎቶ ሰላም ነስቷታል። የምትይዘው የምትጨብጠው ጠፍቷታል። እናም የነገሩን ምንጭ ለማጣራት ስትወጣ ከቢንያም ጋራ ፊት ለፊት ይገናኛሉ። ቢንያምም በግርምት አይን እየተመለከታት ታማ እንደነበርና ለምን እንደተነሳች ደግሞም የት ልትሄድ እንደሆነ ይጠይቃታል። እሷም አእምሮዋ ላይ የመጣላት ለቅሶ ልትሄድ እንደሆነ ብትነግረውም ዙሪያ ገባዋን ተመለከተና ሁኔታዋ ለቅሶ ቤት የሚሄድ እንደማይመስል ቢነግራትም እሷ ግን ከሱ ንግግር በላይ የሚያስጨንቃት ጉዳይ ስላለ
ትታው ወደምትሄድበት ስትጓዝ ተመልክተናል። ቢንያምም የት እንደምትሄድ ለማረጋገጥ እንደሚከተላት ሲናገርም አይተናል። እድል ከፍቷታል። ምክንያቱ ደግሞ እናቷን አፍቃት ሁሉም በህይወቷ የሚፈጠሩ ነገሮች እናቷ ጋር አብራ ባለመሆኗ የተፈጠሩባት እንደሆነ ስትናገር ተመልክተናታል። ንቀቱንም ከዚህ በላይ መቋቋም እንደማትችል አክት ያደረገችበት መንገድ ማሚን የኋሊት ሲመልሳት እናያታለን። እሷም እንዴት ሰው አንድ አይነት ባህሪ ይኖረዋል ብላ ሲገርማት ተመልክተናል። ሁሉ ነገሯ ልጇን ብሌንን እንደምትመስል ትነግራትና በእናትነት አይን እያየቻት እቅፍ ስታደርጋት ተመልክተናል። በሌላ በኩል ሜላት ልብሶቿን እንድታጥብላት እድልን ትጠይቃታለች። እድልም እሺ ብላ ልብሶቿን ለማጠብ ኪሶቹን ስትፈትሽ ያገኘችው ነገር ግራ ሲገባት ሜላት ትደርሳለች። ኪሷ ውስጥ የተገኘው ሲጋራ ነበር። እናም ሜላት ብትደነግጥም ላለመሸነፍ እድል እሷን ለማስጠቆር እንደከተተችባት ታስመስላለች። የሚገርመው ነገር ከየት ብላ ነገሩን ግጥምጥም እንደምታደርገው ሜላት ከእድል ዙሪያ አጠፋም። ሁሌም ልታበሳጫትና ዝቅ ልታደርጋት ስትሞክር እናያታለን። ያው እድል በጣም ቻይና የምትሰጣት የመልስ ምት ሜላትን ልክ ስለሚያስገባት እንጂ። ማሚም እድል እግሯ ሲቆሽሽ እንደማትወድ ከሜላት ጋር ስትናገር በሰማችው ንግግር አሁንም ወደ ኋላ ተመልሳለች። ሁሉ ነገሯ ከልጇ ከብሌን ጋር እየተመሳሰለባት ነው። የእድልም ብዙ ነገሮቿ ከልጇ ብሌን ጋር መመሳሰል እጅጉን ግራ ገብቷታል። ወደ ቤትም ገብታ የልጇን ፎቶ ፍሬም ይዛ ስቅስቅ ብላ ታለቅሳለች። እድልም ሁኔታዋን ተመልክታ ታረጋጋትና ማሚን ከዚህ ሀሳብ ያወጣታል ያለችውን ሀሳብ ታቀርባለች። ይህም የልጇ መቃብር ጋር ሄዳ እርሟን እንድታወጣ ከዚህ በላይ ሀዘን እንዲበቃት ትነግራታለች። ያው የሀዘን መብዛት ለነዋሪውም ለሟቹም ጥሩ ስላልሆነ ማለት ነው። ማሚም በሀሳቧ ተስማምታ ይህ ሀሳብ እስካሁን ሊመጣላት እንዳልቻለ ትነግራትና በዚያን ወቅት በልጇ ላይ በተፈጠረው ነገር ራሷን እንደማታውቅ ለእድል ነግራት ሁሉንም ነገር ሮማን ስትመጣ ወደ ልጇ መቃብር ቤታ እንደምትሄድ ትነግራታለች። ሮማን እና ቢንያም አባሮሽ የተጫወቱ ነው። ከሮማን ጀርባ ምን እንዳለ ምን እንደደበቀች ሚስጥሯ ምን እንደሆነ ለማወቅ የሄደችበት ቦታ እግር በእግር ተከታትሏት ደርሶባታል። ሮማንም ነገሩን ከአቶ ክፍሌ ጋር አውርታ እድል ትክክለኛ የገነት ልጅ መሆኗን አረጋግጣለች። ቀጣይ ምን እንደምታደርግ ባናውቅም ግን ስጋቷ የእድልን እናት ፎቶውን ስታይ ራሷን መሳቷ መልስ አግኝቷል። እናም በአቶ ክፍሌ ንግግርም ማሚ ቤት የገባችው እድል ራሷ ብሌን መሆኗ ተረጋግጧል። በዛ ላይ ደግሞ አቶ ክፍሌ ስጋ እንዴት ነው የሚጣራው ሲሉ ሰምተናቸዋል። ቢንያምም እሷ ያናገረቻቸውን ሰው አቶ ክፍሌን ሊያናግራቸው እየሞከረ ነው። ቢንያም ለጥያቄዎቹ መልስ ያገኝ ይሆን?
አቶ ክፍሌስ እውነቱን ይነግሩት ይሆን? መልሱን በቀጣይ ቪዲዮ አብረን የምናይ ይሆናል። ቸር ቆዩን።